የኔም ቤት አንቺ ስለ እግዚአብሔር አተረፈኝ እኮ አስታወስኩ እኮ የኔ ውድ ባል የኔ ጌታ ለፍቼ ካገኘሁሽ ቀን እንኳን ሳይቆጠር ሰው ህይወት በእጄ ጠፍቶ ነበር። እኔ ጌታ ትሁቴ አንቺ እኮ ምንም አታሳፍሪኝም የኔ ልጅ። እንዴት ግን ልትመጣ ቻልክ? ምን ተፈጥሮ ነው? የሚከፈለውን ቲና ከፈለችልኝ። አይ አንቺ ልጅ እንደው እኮ ቀልብ ያለሽ አትመስኝም ነበር። እውነት ለመናገር የለኝም ማሚ። ቲና ብዙ ዘመኔን እስር ቤት ከማሳለፍ ነው ያለንሽኝ። ለበደሌ ካሳ ቢሆንም እርቡን አይተካም። እሱም እኮ ይቅር ብዬሽ ነው ቤት የገባሽው። እሱ እኮ ነው ይበልጥ የሚያስደንቀው እኔን ይቅር ማለት። እንደነገርኩ አባዬ የበደሌን ኑሩ ባልከፈልኩ። ተባረክ የኔ ልጅ። አሜን አባዬ። አንቺ ማጥረይ ምን አባሽ ነው ያደረግሽው? አንተ እኔን አነካኝ። ገና እገልሻለሁ እንዳትረሳው እሺ። ገንዘቤ አንድ በአንድ ቆጥረሽ አምጪ። ገንዘብህማ ገንዘቤ ሆኖ ተጠቀምኩበት። አንቺ ልጅ በእጄ ሰበብ እንዳትሆኝ። አንተ ሲጀምር ፋራ ነሽ። እንደዚህ አይነት ስራ እንዳትሰራ አባዬ። ብታይ ህይወት አለን ተከብዶን ነበር፣ ግን ተወጣችሁታል። ተመስገን ነበር ቀጥ አድርጎ ያዘ። ድሮ ለያዝ ለገናጭ አስቸጋሪ ልጆች ዛሬ ለችግር ደረሳችሁልኝ። ተመስገን። እንዴት ብዬ እንደማመሰግን አላውቅም። ምን አደረኩ ብለህ ነው አባዬ? ይልቅ አንተን ባለማዳናችን አዝኜ ነበረ። ቲና ናት እንደ መልአክ የመጣችልን። ትሁቴ ባለቤቴን ስለተንከባከብሽልኝ፣ ቤቴን ስለጠበቅሽልኝ ፈጣሪ ምክንያት አድርጎ በትክክለኛው ሰዓት ነው ያመጣህ። ካርቺ በኋላ አመሰግናለሁ ትሁቴ። በቃ እንግዲህ ማለቂያ በሌለው ቀጠሮ ሲራዘም የነበረው ሽምግልና ሊሆን ቀን ደርሷል። ተመስገንና ናቲ ከፍተኛ ዋጋ በመክፈል አባባን ከቤተሰቡ ጋር ቀላቅለውታል። በተለይ ከፍተኛውን ክሬዲት መውሰድ ያለባት ቲና ነች። ቲና 1,100,000 ብር በማውጣት ከተመስገን ጋራ ከተገኘው ብር ጋር በመጨመር ለአባባ መኪና ለገጨው ሰውዬ ካሳ በመክፈል አባባን ከቤተሰቡ ጋር አቀላቅለውታል እና ሁሉም ደስ ብሎታል። ደስታቸውን በእንባ እየገለጹ ነው ከናቲ በስተቀር። ናቲ ግን ግራ ገብቶታል። እንዴት ይሄ ነገር ሁሉ ሲደረግን ያላቅም ያለ ይመስላል። በቃ አሁን ወይዘሮ ምረትና አባባ እያወሩ ናቸው። ገና አግኝቼሽ ሳልጠግብሽ ገና ወዲያው እንዳገኘውሽ እንደዚህ አይነት አደጋ ገጥሞኝ ይኸውልሽ ራቅሁሽ ናፍቆቴን ሳልወጣ ሰው ገድዬ ነበር፣ በእጄ ነፍስ ጠፍቶ ነበር እያለ አባባ የደረሰበትን ሲነግራት ታዝንለታለች። እኔ ነኝ አባት፣ እኔ ነኝ ጌታ፣ ሁሉን ነገር እኮ አስታወስኩኝ። ማስታወስ ጀምር አንተን ከጎኔ ሳጣ ደግሞ በጣም ጨንቆኝ ነበር። እንኳን ደህና መጣ ብላው አቀፈችው፣ ተጠመጠመችበት። አባባ የወይዘሮ ምረት ጋር ያለው ፍቅር ናፍቆት እንዲህ በቀላሉ የሚወጣ አይመስልም። ግን ደግሞ ገና መምጣቱ ነውና ቤተሰቡን ሰላም ማለት ስላለበት ሁሉንም አቅፎ ሳማቸው። በተለይ ስፔሻል ምስጋና ለትሁት ደረሳት። ትሁት መቼም ቢሆን አንቺ ከጎኔ ማጠፊ፣ ሁሌም እንኳን ማታሳፍሪኝ፣ በጣም አመሰግናለሁ፣ ፈጣሪ አክብርሽ ብሏታል። ሁሉንም ሰላም ካላቸው በኋላ ሁሉም ደስ ብሎት በቃ ተቀመጡ እስኪ እናውራ ተብለዋል። ሁላችሁም ቁጭ በሉና እናውራ ቢባልም ናቲ ያለበት ሁኔታ ይህንን ተመሳስሎ መቆየቱን የወደደው የቻለበት አይመስልምና ገና ዛሬ ናቲ ማስመሰል ሲጠላ አይ እኔ ልሄድ ብሎ ወጣ። ሌሎች ቀሩ። አሁን ይሄ ድባብ እንዲፈጠር እንዴት ሊሆን ቻለ የሚለው ጋውን የሚያውቁት ትሁት ብቻ ነበረች እንጂ ሌሎች እድልና ወይዘሮ ምረት አያውቁም ነበርና እድል ጠየቀች። ይሄ ነገር እንዴት ሊሆን ቻለ? ማን ነው ይሄን ያደረገው ስትል ጠየቀች። አባባ መለሰ፣ ይሄንማ የሰራችው ቲናና ተመስገን ናቸው። በተለይ ቲና ፈጣሪ ባርክሽ ሲላት አይ አባባ እኔ አንተን ካደረኩህ አንፃር እኮ ሲታይ ይሄ በጣም ኢመንት ነው። ያን ያክል በድዬህ ይቅርታ አድርገህ ወደ ቤት መለስከኝ። ያደረኩት ነገር ቀላል ባይሆንም ስለዚህ ይህንን እንደ ምስጋና አትቁጠርብኝ፣ እንደ ካሳ ነው እንጂ ካሳውንም በእርግጥ ሙሉ በሙሉ አይሸፍንም። ስለዚህ ምንም የተለየ ምስጋና አያስፈልገኝም አለች ቲና። በዚህን ጊዜ ወይዘሮ ምረት ኖርማል ካሁን በፊት ስትገምታት የነበረውን ነገር ዛሬ ተናገረች። አንቺ እኮ ሲያዩሽ ቀልብ ያለሽ እንኳን አትመስይም፣ እንዲቁም ነገረኛ ነሽ፣ ፈጣሪ ያክብረሽ እያለቻት እያለ ቲናም ሁሉንም ፈገግ የሚያስብል ነገር ተናገረች። እውነት ለመናገር እንዳልሽው እኔ ቀልብ የሌለኝ ሰው ነኝ ስትል ሁሉም ሳቁ። አሁን ቲና ከምስጋናው በኋላ ምርቃቷን ተቀብላ መሄድ አለብኝ፣ ስራ አለብኝ፣ እመለሳለሁ ብላ ተሰናብታቸው ወጣች። ቲና ተሰናብታቸው ከወጣች በኋላ መንገድ ላይ ለካ ናቲ እየጠበቃት ነው። ናቲ ቅድም ተናዶ ከቤት ከወጣ በኋላ መንገድ ላይ ቆሞ ቲናን እየጠበቀ ነው። ልክ እንዳገኛት አንቺ ለነሱ ነው መሰሪ ወይስ ለኔ ብሎ አንገቷን አንቆ ሊገላት ሲል ይኸውልሽ እያንዳንዱን የከፈልኩሽን ብር 500,000 ብር 1-2 ብለሽ ቆጥረሽ ትመልሻለሽ ሲላት እንዴ ገንዘብንማ ገንዘብ የሆነ እኮ ለሚፈለገው አገልግሎት ዋለ፣
ስለምን ገንዘብን የምታወራው? ደግሞም የሰጠኸኝ እኮ ለሰራሁበት ነው እንጂ ስጦታ ግብዣ አይደለም አለችው። ምን ሰራሽ ሲላት እኔማ ሰራሁኝ አንተ እየተከታተልክ አጠፋኸው እንጂ። ለማንኛውም አንተ ሞኝ ነህ፣ ፋራ ነህ፣ ጅል ነህ፣ ለዚህ ስራ አትሆንም፣ ሁለተኛ አትሞክረው ስትለው ይኸውልሽ እኔ አንቺን ሲጥ አድርጌ ካልገደልኩሽ እኔ ሙቼ እገኛለሁኝ፣ አንተ እኔን ትገለኛለህ አለችና ቲና ተደሳባት። በድንጋይ አናቱን ፈለከተችውና ትታው ሮጠች። ናቲ ወይኔ ናቴ እያለ ማልቀስ የቀረው አዘኔታ ውስጥ ነው ያለው። ከቤት የቀሩትና አባባ ደግሞ አሁን ቁጭ ብለው እያወሩ ናቸው። እንግዲህ ጨዋታ ለማስጀመር ይመስላል ትሁት ተናገረች። አባባ አንተ እኮ ብትጠፋ ቤቱ ሲታመስ ነበረ፣ ለካ አንተ ነበር ሰብሳቢያችን፣ በጣም ነበር የከበደን ስትለው ዋናው ማለፋችሁ ነው፣ ችላችሁት አልፋችኋል ሲል እድል ቀጠለች። ሁሉን እንድንችል ያደረገን ሸክፎ የያዘን ተመስገን ነው፣ ተመስገን መመስገን አለበት ስትል አባባም ምስጋናውን ወደ ተመስገን አዞረ። ተመስገን በጣም ነው የማመሰግነው፣ ያኔ ጠላት የነበራችሁ ሰዎች ዛሬ ነፍሴን ታደጋችኋት፣ ሁሌም ሳመሰግናችሁ እኖራለሁ አለ አባባ። በዚህን ጊዜ ተመስገን አይ እኔ ምንም አላደረው፣ መመስገን ካለባትም ቲና ናች መመስገን ያለባት፣ እንደ መልአክ መጣ እኮ ብሩን ስትሞላው በጣም ነበር ደስ ያለኝ። መጀመሪያ እንዲያውም አላመንኋትም፣ እየቀለደች ሁሉ መስሎኝ ነበረ። ግን እውነቷን ሆኖ ብሩን ሞልታ ስላስፈታች እኔ በጣም ደስተኛ ነኝ። ስለዚህ ምንም የተለየ ምስጋና ክብር አያስፈልገኝም አለ ተመስገን። በዚህን ጊዜ አባባም ተቀብሎ ምስጋናውን ግን ሳይረሳ ምስጋናውን ወደ ትሁት አዞረው። ትሁት አንቺም መመስገን አለብሽ አላት። ምን ሰርቻ አለች ትሁትም ያው እንግዲህ ቤቴን ስለጠበቅሽ ሚስቴን ስለጠበቅሽልኝ ሁሉን ነገር ስላደረግሽ አንቺ መመስገን አለብሽ ብሏታል። በዚህን ጊዜ ኖርማል ሲመሰጋገኑ የተፈላው ቡና ሳይጠጣ ሊቀር ሲል ወይዘሮ ምህረት አስታወሰችና አረ ቡናውን ቅዱት እያለች ነው። አሁን ምስጋናው ከግሩፕ መመሰጋገን ወደ ግለሰብ ተዟዝሯልና ትሁትና ተመስገን ብቻቸውን ቁመው እያወሩ ናቸው። ኮራሁበት ተመስገን አመሰግናለሁ እያለችው ነው። እሱም እንደዚህ ስለተባለ ደስ ብሎት አመሰግናለሁ ትሁቴ ሲላት ያው እንግዲህ ዘመናት ሲንከባለል የመጣው የሽምግልና ጉዳይ አሁን እንግዲህ ማለቂያው ደርሷል ማለት ነው። ስለዚህ ተዘጋጅ አለችው። እሱም እኔ መቼም ቢሆን ዝግጁ ነኝ፣ ግን አንቺ በሁለት ሽምግልና ቤተሰቦችሽን ማስቸገሩ ግን ጥሩ ነው ብለሽ ታስቢያለሽ ብሎ ሲላት ምን ላድርግ ያው በቃ እንግዲህ በኋላ ምርጫውን ለነሱ ትቻለሁኝ፣ እነሱ የመረጡትን አገባለሁ ብለዋለች። እሱም እሺ ጥሩ ነው፣ ጥሩ አድርገሻል፣ በያሁንም አንቺም ከኔ ቤት ለመግባት ተዘጋጅ ሲላት እንዴ ያለ ሰርግ አላለችም። አይ ሰርግ የምትፈልጊ ከሆነ እዛው ሀገራችን ሄደን እናሰርጋለን፣ እዚህ ከሆነ ግን ማንን እናውቃለን እና አባባ ከሆነ እዛው የሚመጡ ይሆናል ሲላት እሺ ብላ ተስማምታ በፍቅር ሸኝተዋለች። ተመስገን ከትሁት ጋር የነበረውን ቆይታ ጨርሶ እየወጣ ያለ መንገድ እየሄደ ናቲ በፕላስተር ተለጣጥፎ መንገድ ላይ ጠበቀውና ሲያየው ናቲ ነው። ምን ሆነ ነው እንደዚህ የተለጣጠፍክ ምናምን ሲለው አንድ ጥጋበኛን አስተንፍሸው ነው አለ። እንደ አስተንፍሶኝ ነው አስተንፍሸው ምን ለማለት ፈልገ ነው ብለው ትንሽ ተተራረው። ለማንኛውም አንተ አባዬን አስፈታው ብላ አሁን እያሽቃበጥክ ነው አለ ናቲ ወደ ዋናው ወደ ገደለው ሲሄድ። እኔ አይደለሁም ያስፈታሁት፣ ያስፈታቸው ቲና ነች። እናም ደግሞ እኔ ምንም አሽቃብጥ ሰውም ለውለታ ብዬ የምሰራ ሰውም አይደለሁምና ብዙ ያን ያክል አታካብደው አለው። እና ታዲያ ምንም ሳታደርግ ነው አንተ አሁን ብዙ ክሬዲት የተሰጠህ? ለማንኛውም አንተን እስከ መጨረሻው የምፋታህ እንዳይመስልህ ጠብቀኝ ሲለው እሺ እኔ በማንኛውም መንገድ ይመቸኛል ደስ ባለና ብሎ ተመስገንም ወደ መንገዱ ሄደ። ይህ በዚህ እንዳለ አባባና ወይዘሮ ምህረት የብቻቸውን ቤት ቁጭ ብለው ስለ ድሯቸው እያስታወሳት እንዴት እንደነበረ ፍቅራቸውን ሁሉን እየተነጋገሩ በፍቅር አሁን ደግሞ ድጋሚ መገናኘታቸው የበለጠ እንዲፋቀሩ እንዳደረጋቸው የሚያየን ነው እያለ ናቲ በፕላስተር ተጠቅልሎ መጣ። በዚህ ጊዜ ወይዘሮ ምህረት ደነገጠች። አባባ ግን በአትኩሮት ነበር ሲመለከት የነበረው። ምን ሆነ እኔ ልጅ ስትለው አይ የሆነ ሰው ጋር ተደባድቤ ነው፣ እናም ምንም ችግር የለውም ድጋሚም የሚያገናኝን ነገር ስለሌለ ችግር የለውም አለ። ማንነቱ ሲጠየቅ ተመስገን ነው አለ። እንግዲህ ወደ ተመስገን ቀየረው ቲና ፈንክተው። እሱ ግን ተመስገን የፈነከተኝ አለ። ነጥብ ሊያስቆጥር ነው። ለማንኛውም ይህን ነገር አታንሱት ድጋሚ ከሱ ጋር ስለማንገናኝ ብሏል። እሷም ማዘሯም ጎሽ ጥሩልሽ ምናምን እያለችው ነው። አባባ በትዝብት ይሁን አያለማወቅ እያለ ይሁን እየተመለከታት ነው። እንግዲህ ይህ ነገር እስከ የት ድረስ ያደርሳል የሚለውን በሚቀጥለው እናቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።